ቁስጥንጥንያ ብዙ ታሪኮች ያሏት ናት። ቁስጥንጢኖስ ሲያሰራ ሃጊያ ሶፊያ አሁን ያለው ህንጻ ሳይሆን የዚያው ህንጻ ላይ በመጀመሪያው ቤተክርስቲያን ነበረባት። ከዚያ ቀጥሎ ደግሞ ሄደን የጎበኘነው የሐዋርያት ቤተክርስቲያን አለ። የሴንት ኢሬኔ የምትባል ቤተክርስቲያንና ሃጊያ ሶፊያ ይሉታል። አምላካዊ ጥበብ ማለት ነው። ሃያ ኢሬኔም እንግዲህ አምላካዊ ሰላም ማለት ነው። በታሪክ ሌላ አምላካዊ ኃይል የሚል ትርጉም ያለው ሶስተኛ እሱ ያሰራው እንደነበርና እንደጠፋ የሚታመን ቤተክርስቲያን አለ እና እነዚህን አሰርቶ እሱ አልፏል። ከሱ በኋላ ያው አሁን ያለው የሃጊያ ሶፊያ ቤተክርስቲያን ሶስተኛውና ዮስጢኒያኖስ ወይም ጁስቲኒያን የሚባለው በ6ኛው ክፍለ ዘመን ያሰራው ቤተክርስቲያን ነው። ያ ሃጊያ ሶፊያ ለ960 ወደ 1000 ዓመት ለሚጠጋ በዓለም ትልቁ ካቴድራል እንደሆነ ይነገርለታል። ከዛ ውጪ የሁለተኛው የቤተክርስቲያን ትልቅ ጉባኤ የተካሄደበት ቦታ ናት ቁስጥንጥንያ ማለት ነው። የመጀመሪያው ንቅያ ነው፣ ሁለተኛው እዚያ ነው ሲካሄድ። ለጉባኤው መነሻ የሆነው እዚያች አርዮሳውያን ከወረሷት በኋላ ቁስጥንጥንያን እንደገና ከአርዮሳውያን ገልብጦ ያመጣት ጎርጎሪዮስ ዘንዚናዙ የሚባል ሊቀ ጳጳስ ነው። ጎርጎሪዮስ ዘንዚናዙ ወደ ከተማው ሲገባ አርዮሳውያን ከመውረሳቸው የተነሳ መጠጊያ አጥቶ ከአንዲት ቤት ተጠግቶ 8 ሴቶችን በማስተማር እንደጀመረና እሷ እዚያች ቤተክርስቲያን ውስጥ የእመቤታችንን ስዕል ሰቅሎ ሰዎች መልስ ሲያጡ ሂዱና ለእመቤታችን ንገሯት ይላቸዋል። ለስዕሏ ይነግሯታል። ስዕሏ በሰው አንደበት ተገልጻ ታናገራቸው ነበርና በዚያ ምክንያት ያው አርዮሳውያን ከእመቤታችን የተወለደው የወልደ እግዚአብሔር አይደለም በሱ አደረበት ስለሚክዱ ስዕሏ የተናገረችበትም በሱ ጸሎትም ጭምር መሰረታዊ ምክንያት እመቤታችን ወላዲተ አምላክ መሆኗን የሚያስመሰክርና አርዮሳውያን ስተት እንደሆኑ የሚገልጽ ነው እና በዚያ መሰረት ብዙ ሰው እየመጣ ችግሩ እየተፈታ ተሰበሰቡ። በጣም ብዙ ሰዎች የሴቲቱን ቤት አፍርሰው አንስታሲያ በግሪክ ትንሣኤ የሚባል ቤተክርስቲያን እንደሰሩ ይነገራል እና ያቺ ቤተክርስቲያን ላይ ጉባኤው እንደተካሄደ ይታመናል። ኢሬኔ ቸርች ያቺኛዋ ትሁን ሌላ ትሁን ምንም ያረጋግጥንበት መንገድ የለም። ሃጊያ ሶፊያ ቤተክርስቲያን ሆና ከኖረች በኋላ ከ1453 ጀምሮ እስከ 1935 መስጊድ ሆና ነው የኖረችው። በ1935 እንደገና ወደ ሙዚየም ተቀይራ ነበረ። አሁን በፈረንጆች 2020 ዓመተ ምህረት አካባቢ ዛሬ 6 ዓመተ ምህረት እንደገና ወደ መስጊድ ተመልሳለች። አሁን ስንጎበኛት በእድሳት ምክንያት ታሪኳ ያ ነው። ከ1453 ጀምሮ እስከ 1935 ድረስ ሃጊያ ሶፊያ መስጊድ ሆና ነው የነበረችው። ስለዚህ ውስጥ ያሉትን በጣም የሚያስደንቅ የሞዛይክ ስዕሎች ጋርደው አንዳንዶቹን ቀለም ቀብተው ሸፍኗቸው የኖሩት መስቀሉን አውርደው 4 ሚናሬት ወይም ይሄ አዛን አላህ አክበር መበያ በአራቱ ማዕዘን 4 ሚናሬት ገንብተው መስጊድ አድርገዋት ነው የኖሩት። ሌሎችም አብያተ ክርስቲያናት እንደዚሁ መስጊድ ተደርገዋል። ሃጊያ ኢሬኔ የተባለችው ብቻ መስጊድ ሳያደርጉ የጦር መሳሪያ ግምጃ ቤት አድርገዋት ነው የኖሩት። Yaşlarımı sevinmeli